እህቶቻችን በጤና መጥተው አረብ ሀገር ላይ ሲመጡ ምንም ባልታወቀ ምክንያት ራሳቸውን ስተው አቅላቸውን ስተው እናገኛለን። አሁን ይህች እህታችን እንደምትመለከቷት አቅሏን ስታለች። እኔ ምን ማለት እንዳለብኝ ራሱ አላውቅም። የት ሀገር ትሁን ማን ትሁን ምን ትሁን የምትናገረው የምታውቀው ነገር የለም። አቅሏን ስታለች። ምስል ላይ የምትመለከቷት እህታችን እንደው አላህዬ ከእንደዚህ አይነት ሙሲባ አላህ ይጠብቃችሁ። እባካችሁን ሼር አድርጉ። ቤተሰብ ዘመድ አዝማድ ያላት ያገኛት። ችግሯ ምንድን ነው? ችግሯ ምንድን ነው? ለምንድን ነው እንደዚህ የሆነችው? በምን የተነሳ ነው እንደዚህ የሆነችው? የመጣችበትም ኤጀንሲ ሊጠየቅ ይገባል ብዬ ነው የማስበው። ምክንያቱም ጤነኛ ልጅ ልካችሁ በሽተኛ ልጅ ሲመጣላችሁ ምን ሆና ነው ተብሎ ይጠይቃል። ግዴታና ግዴታ ስለሆነ ማለት ነው። ሰላምታይን ዘነጋሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ትናንትና እንግዲህ ሁለት ልጆችን በህይወትና በሞት መካከል ናቸው ብዬ ነግሬያችሁ ነበር። አብዛኞቻችሁ ላይክ አላደረጋችሁ ወይም ደግሞ አላያችሁትም። ለምን እንደሆነ አላውቅም። እስኪ ላይክ አድርጉልኝ። ቪዲዮ ሰው ጋር እየደረሰ አይደለም። ምንድን ነው ማድረግ ያለብኝ? ለምንድን ነው እያያችሁስ ላይክ የማታደርጉት? ነግበን ያትሉ ነገኛ ላይ አይደርስም? ነገኛ ሰዎች አይደለንም? አንፈተንም? ለምንድን ነው ፕራንክ ወይ ውሸት ቢሆን ብዙ ላይክ ይደረጋል። ነገ ሰው ሀገር ላይ ነው ያለነው። ምን እንደሚገጥመን አናውቅም። ሸር ብናደርግ እንጎዳለን፣ ላይክ ብናደርግ እንጎዳለን፣ አንጎዳም። አሁን እቺ ምስል ላይ የምትመለከቷት እህታችን እባካችሁን የኢትዮጵያ ሕዝብ ሆይ የመጣሁበትን ኤጀንሲ አላውቅም። ኢትዮጵያም ያለውን እዚህም ያለውን አላውቅም፣ ግን ታምም ያለው ሰው ሀገር ላይ መሞት አልፈልግም እያለች ነው ያለችው። ትልልቅ ሚዲያዎች ደርሰውላት ወደ ሀገሯ እንድትሳፈር። ሀገር መሳፈርም እኮ በልመና ሆነብን። ሀገር መሳፈር በልመና። ሰው ተመሞቱ በፊት መድረስ ያለብን በህይወት እያለ ነው። ሸር ማድረግ ካለብን የሚጠበቅብንን ነገር ማድረግ ያለብን ከመሞቱ በፊት ነው። ሞቶ ወይ ሞተች ምናምን ብለን ማዘን የለብንም። ከመሆኑ በፊት ነው እኛ ልንደርስ የሚገባው። እኛ ሸር እናድርግ፣ ላይክ እናድርግ። ከዛ ሰዎች ጋር ይድረስ፣ ይረዱ። እነዚህ ሰዎች በጣም የሚረዱ በጣም እጅግ ልበቀና የሆኑ ወንድሞችና እህቶች አሉን። እኛ ሸር ስናደርግላቸው እነሱ ጋር የአንድኛችን ሸር እነሱ እጅ ሊገባ ይችላል። ስለዚህ እችሊ ችግሯ ምንድን ነው? ወይ ሕክምና የሚያስፈልጋት ከሆነ ታክማ መዳን የምችል ከሆነ እሷ ተስፋ ቆርጣለች። ግን ታላቅ ተስፋ አይቆረጥም። ብዙ ጊዜ ጤነኛ ሆነን መጥተን በሽተኛ ሆነን ባላወቅነው ምክንያት ራሳችንን ስተን አቅላችንን ስተን እናብዳለን። እቺ ምስሉ ላይ የምትመለከቷት እህታችን ደግሞ ምን እንደሆነች አላውቅም፣ ምን እንዲያነካት አላውቅም። ይሄው አቅሏን ስጣ ነው ያለችው። አብዳለች። ጤነኛ ሰው መጥቶ እንደው እኛ ስደት እውነት አንዳንዴ ወላሂ ጥሩ ነገር አለው፣ ግን መጥፎ ነገሩ ደግሞ ልባችሁን ነው የሚያሳምመው። ማለት ጤነኛ ሰው መጥታ ከእናት ከአባቷ ጋር ደስ ብሏት በጤና ተመርምራ ጤነኛ ነሽ ተብላ በጤና መጥተው ብዙ እህቶች ሬሳቸው ሲወርድ አብደው ሲሄዱ ምንም አይሰማም፣ ምንም አይባልም። አሁን ይቺ ልጅ ምን ነክቷት? እንደው እባካችሁ እህቶቼ፣ አብዛኛውን ጊዜ ለእብደትና አቅላችን እንዲነስ የሚያደርገን ነገር ቢሆን ስለምንጨናነቅ ነው። በቋንቋ ልንጨናነቅ እንችላለን፣ በሰዎቹ ጸባይ ልንጨናነቅ እንችላለን፣ በቤተሰብ ምክንያት ልንጨናነቅ እንችላለን። ሰው ሀገር ላይ ስንሆን መጨናነቅ የለብንም። በቀጥታ ስንጨናነቅ አይምሯችን መጨነቁ ተጨንቀን አይምሯችን መቻል ሲያቅተው ወደ እብደት እንቀየራለን፣ እናብዳለን ያለምንም ጥርጥር። እንኳን አደለም አብደን ይቅርና ጤነኛ ሆነን እንኳን የአረብ ሀገር ሴት እኮ ጠሽ ያደረጋና ናት የምንባለው። የአረብ ሀገር ሴት እኮ ያበደች ናት ነው የምንባለው። በጤነኝነታችን ስንጮህ ስንናገር እያንዳንዱ እርምጃችን ለእኛ እብደት ነው የሚመስላቸው።
እብደት ነው የሚመስላቸው ለእኛ ማለት ነው፣ ለእነሱ ማለት ነው። የእኛ እንቅስቃሴ እያንዳንዱ ነገር ንግግራችን፣ ወሬያችን እዚህ ይጮሁብናል፣ ሙከየፍ በዚህ ይጮሁብናል፣ እነሱ በዚህ ይጮሁብናል። በቃ ጭንቅላታችን ጩኸትን ተለማምዶታል። ጮክ ብለን ስንናገር በቃ ይቺ እኮ ጤነኛ አይደለችም ነው የምንባለው። እንኳን አይደለም አብደን ይቅርና ማለት ነው። አለኩል ያንን የዝችን ልጅ አካባቢ የዝች ሀገር ልጆች ካላችሁ እባካችሁ ይቺ ልጅ ምን ሆና ነው ሚዲያ ላይ ሰው ነው ሼር ያደረጋት፣ እኛ ደግሞ የበኩላችንን ሼር እናድርግ ብለን ነው። ነገ የሚደርስብንና የሚመጣብንን ነገር አናቅም ከአላህ ውጭ። አላህ ከእንደዚህ አይነት ሙሲባ አላህ ይጠብቃል። እና እራሳችሁን ጠብቁ እህቶቼ፣ እራሳችሁን ጠብቁ። መዳም ታሳብዳችኋል። አዎ ድብና አድርጋ ነው የምታሳብዳችሁ። እናንተ ራሳችሁን ኮንትሮል ማድረግ ካልቻላችሁ፣ እናንተ ራሳችሁን መቆጣጠር ካልቻላችሁ በእርግጠኝነት አዎ ታሳብዳችኋለች። እናንተ እንዳታብዱ፣ እናንተ ሌላ ነገር ውስጥ እንዳትገቡ፣ ራሳችሁን መንከባከብ። እኔ ስኖር ነው ሁሉ ነገር ሊኖር የሚችለው፣ ቤተሰብ መርዳት የሚችለው እኔ ስኖር ነው ብላችሁ ራሳችሁን አሳመናችሁ። ራሳችሁን ካልተቆጣጠራችሁት ይሄ ነገር እያንዳንዳችን ቤት ውስጥ ይገባል። ስለዚህ ይሄ እንዳይፈጠር ደግሞ ራሳችሁን ተቆጣጠሩት። ለምን በሉት፣ አይሆንም በሉት፣ ራሳችሁን ማለት ነው። ዝም አትበሉት ራሳችሁን። እኛ ራሳችንን ዝም ካልነው ነገ ወዴት እንደሚወስደን የት እንደሚያደርሰን አናቅም። ስለዚህ ለምን ብለን አይምሯችንን መጠየቅ ይኖርብናል ማለት ነው። እኔ የምላችሁ ይሄን የምላችሁ እውነቴን ነው የምላችሁ፣ ብዙ ጊዜ ስለማይ ነው። በቃ ብዙ ጊዜ አይታችኋል። ከዚህ በፊት አንደኛዋ በቃ ልብሷን አውልቃ ስትሄድ ልብሷን አውልቃ ዝም ብላ ነው በእንትን ላይ የምትሄደው፣ በአስፋልት ላይ ነው የምትሄደው፣ በአስፋልት ላይ። ይሄ ከየት የመጣ ነው? ወይ በመጨናነቅ የመጣ ነው እንዴ? ሰዎቹ ምን የሚያስነኳቸው ነገር አለ? እኔ ግራ ገባኝ። ለምን ጤነኛ ሆነው ለምንድን ነው እንደዚህ የሚሆኑት? እኔ ግራ ግብት ነው ያለኝ። ወላሂ ነው የምላችሁ፣ በጣም ነው ግራ የተጋባሁትኝ። እስኪ እናንተ ምን ትላላችሁ? የምሬን ነው የምላችሁ። እኔ የማየው ነገር የምከታተለው ነገር በቃ ግራ ግብት ነው ያለኝ። እከታተላለሁ ብዙ ጊዜ እህቶችን ያለው የሚለቀቁ ነገሮችን ያለው ቀን በቀን በቃ የሚመጣው ቀን በቀን የምሰሙት ነገር እኔ እንጃ። እኔ ለራሴም እንዳላብድ እየፈራው ነው። እውነቴን ነው የምላችሁ። በጣም እጨናነቃለሁ ሳየው ማለት ነው፣ ስሰማ ማለት ነው። ያ ረቢ ጌታዬ ከእንደዛ አይነት ሙሲባ አላህ የጠበቃችሁ እህቶቼ። እና እነዚህንም ልጆች እንግዲህ አላህ ፈረጃውን ያቀርብላቸው። እችንም ልጅ አላህ ያሽራት። ሁላቸውንም የታመሙትን በሙሉ አላህ አፊያችሁን ያድርጋችሁ፣ አላህ አፊያ ያድርጋቸው። እናንተንም ደግሞ አላህ ይጠብቃችሁ። ከአላህ በታች ደግሞ ለራሳችሁ በቂ የሚባለውን ሰበብ አድርሱላችኋለሁ እህቶቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኑሩልኝ፣ ክበሩልኝ። አላህ አክባሪ አያሳጣችሁ። ግን ዩቱቤ ሰው ጋር እየደረሰ አይደለም፣ ለምን እንደሆነ አላቅም። 15,000 ሰብስክራይበር ተሸክም ያለው ነገር ግን ከ15,500 እንኳን በቀን አይታይም። ላይክ ራሱ የለም ማለት ነው። እንዴት እንደሆነ ግን አላቅም። የማቀው ነገር የለም። አለኩል ያህልን እስኪ አላህ የተሻለውን ነገር ይምረጥልን። በሌላ ቪዲዮ እስከምንገናኝ ድረስ በጣም ወዳችኋለሁ፣ አከብራችኋለሁ። ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።